يونا مالي أنت يدنا تقبل أنا جيت أني نانتن كايه ماشي من دميرو تاقال አይደል مالي أنت يد ቶሎ በላ ልብኝ ቀጥ አድርገው ነበር ነጋዴ ልባለው እንዴ ልክ ነህ ግን አንተ እንደዚህ ማለት አትችልም ሌላ ሰው ቢሆን ሳይከፍለኛ አላመጣም ነበር ማሩዬ ጠፋኩ ሰላም ነው አይደል እሺ ብሬና መጣ መጀመሪያማ ማየት አለብኝ ባዶ ቦርሳ ቢሆንስ ማሩ ታማኝ ነጋዴ ነው አዎ አቃልፍ እዚህ ጋር ነው ወዴት ነው የሚሄዱት አላውቅም እንዴ ቻሊ አንተ እዚህ ጠበቀኝሽ አይቻቸው እመጣለሁ መላኩስ መላኩ ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ሁሉ ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ለሞትልህ ቃል ገብቻለሁ አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኛለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ አንተን ለማግኘት ተራራ ገፋለሁ አንተን ለማግኘት ድባብን ገለብጣለሁ ግን ካላገኘው እኔ እጠፋለሁ ምክንያቱም ቃል ገብቼልሃለሁ ለአንተ ስል እሞታለሁ አገኘሃለሁ ልጄ አባት እሱም ለራስ ምታትሽ ነው አታንኳኳም እንዴ
በሩ ክፍት ነው። እሺ ምን ልርዳ? እኔማ ምን አዲስ ነገር አለ ብዬ ነው። እንኳን መጣ። እኔም በጣም ስፈልግ ነበር። የቀሩት መድኃኒቶች እንደምንም ብለህ ማዘዝ አለብህ። እየሞከርኩ ነው፣ ግን ትንሽ ይቆያል አሉ። እንደዛ የሚባል ነገር የለም። ካላዘዝከው ይሄ ክሊኒክ ችግር ውስጥ ነው የሚሆነው። የግዴታ ማዘዝ አለብህ። ሁሉንም መድኃኒት ነው እንደምትፈልጊው? አዎ ሁሉ መድኃኒት ነው ወይስ ደግሞ ይሄኛውን ነው የምትፈልጊው? አልተማርኩም ነው የምትለኝ? ልጄ በመጨረሻ ሰዓት ካንተ ጋር ነበር። ተያይዛችሁ ጫካ እንደገባችሁ አውቃለሁ። ከዛም በኋላ ተኩስ ነበር። አንተ ወጣ፣ ልጄ ቀረ። ምን አደረከው? ንገረኝ፣ ምን አደረከው ልጄ? ኧረ ባለፈው እኮ እኔ የምታይኝ ጠፋፊ በለልኝ። ንገረኝ። ለአንተም ለእኔም ጥሩ ስላልሆነ አትፈታተነኝ። ንገረኝ። እነግርሃለሁ፣ ልቀቀኝ። የማሩን አንገት ይዘህ ልጅ ትላለህ። ልጅህን ታውቀዋለህ? ታውቀዋለህ? አሁን አሳየኝ። የነጋዴ ቦርሳ ዝም ተብሎ ዘው አይባልም። ሰው ይጠይቅ ከማሩ አይደለም የገዛው? አዎ ከማሩ አይደለም ያገኙት። ለማግኘት እንዴት እንደደከምኩኝ አንድ ፖሊስ መታወቅ ነበረብኝ፣ ግን አልሸጥም አለኝ። እኔ ማሩ ምን አደረግኩኝ? ሚስቱን ተዋወቅኳት። ቀላል ሴት እንዳትመስልህ። መላኩ ወይ ከኔ አይደለም ያገኘው? አዎ ደግሞ የዞርክ ሰው ግደልበታል። ለምን ነበር የፈለከው? ለመጠበቅ፣ ራሴን ለመጠበቅ። እሺ ራስን ጠብቅ። አሁን ብሬን ስጠኝ። መጀመሪያማ ልሞክረው። እንዴት ነው የምተኩሰው? እሱንም አታውቅም? የማለኛውን ነካ ነካ መሰለኝ። ማሩ ማይሰራ ሽጉጥ ነው እንዴ? ይሰራል። በጣም ይቅርታ ማሩዬ። አንተ እውነተኛ ነጋዴ ዝም በል! እና እኔ ማሩ ላይ ነው የምሞክረው። አሁን ደግሞ ማሩ ይሞታል አይሞትም ብለህ ሳትሞክር ብሬን ስጠኝ። ይኸውልህ ማሩዬ፣ ትንሽ ብር ይጎለኛል። ትንሽ ብር ነው። ብሬን ስጠኝ ማሩ። ከድባብ ሰቱት አመጣልሃለሁ። ትንሽ ብር ነው የጎደለኝ። ማሩ ሕፃን ልጅ የሚፈራ መስሎ ነው። ማሩ ሽጉጥ ያስፈልገኛል። ብሩን አመጣልሃለሁ።
ከዛ በኋላ አላየሁትም፣ ብሬንም አላየሁት። ለምንድን ነው ግን የምትዋሸኝ? ልጄን በደንብ አውቀዋለሁ። እንዲህ አይነት ነገር በጭራሽ አያደርግም። እውነቴን ነው፣ ንገረኝ። እውነቴን ነው። ውሸት ውሸት ውሸት! ገለኸዋል አንተ ነው የተኮስክበት? ንገረኝ። እውነቴን ነው፣ እውነቴን ነው። ካላምን ጓደኞቹን ጠይቅ። ጓደኞቹ? አዎ፣ ቸሊና ቡቡ ሽጉጡን ሊቀበለኝ ሲል አብረውት እነሱ ነበሩ። ሽጉጥ? ልጄ በጭራሽ አያደርግም። ጭራሽ አያደርግም። የኔን አንገት ለቀህ እነሱን ጠይቃቸው። ውሸት መሆኑን ይንገሩኝና አንገትን የያዘውን ኢልቼን አጠብቀዋለሁ። ለምን ወሰድከው? መቼም ያለዚህ ራስ ምታትሽ አይለቅሽም አይደል? እሺ እፈልገዋለሁ፣ ስጠኝ። እሺ እንጂ ግን ስለዚህ ምን እንደሆነ ትነግሪኛለሽ? ነገርኩህ እኮ የህመም ማስታገሻ ነው። አሁን ቀልዱን አቁምና መልስልኝ። እኔ ግን ሳጠያይቅ ሌላ ነገር ነው አሉኝ። ይሄ የራስ ምታት አይደለም። አሸናፊ፣ የራስ ጣጣ እንዳለብህ አስታውስ መሰለኝ። እንደዚህ ማሾፍ የምትቀጥል ከሆነ ጉድን ሁሉ አውጥቼ ለድባብ ህዝብ እንዳገላግልህ። አውጪውን ደግሞ ገላግልኝ። እኔም ያንቺን ሱሰኝነት ሪፖርት ባረግ ምን እንደሚፈጠር ታውቂያለሽ አይደለም? እንደውም እንደሰማሁት ከሆነ የሕክምና ፈቃድሽ ተነጥቀሽ እስር ቤት እንደምትገቢም ነው አይደል? እንዳደርገው አታስገድደኝ አሸናፊ። ይሻላል። በማን እንደሚብስ እንግዲህ እናያለን። እጅሽ እንደውም እየተንቀጠቀጠ ነው። ይሄ መጨረሻ እድል ነው። ደውይ። እኔም ቢሮ ሄጄ ማመልከቻዬን ላዘጋጅ። መልካም እድል። ቆይ። አቤት። እሺ በቃ ይሻላል አይደለ? እሺ አሁን መድኃኒቱ ትሰጠኛለህ? ቆይ በመጀመሪያ የምፈልገው ነገር አለ። ምን? አንደኛ የበጀት ሰነዱን እንዳለ ፈልገዋለሁ፣ አንድም ሳይቀር። ሁለተኛ የመላኩን ደብዳቤዎች ፈልገዋለሁ። ደብሱ ላይ ነው አይደል ስለ ቀሰም ምናምን ያነበባችሁት? እንዳለ ፈልገዋለሁ። ቦቦት ሆይ ልተኛበት። ሄይ ሰውዬው፣
ምን ሆነ ነው? መላኩ ሽጉጥ ገዝቶ ነበር። የመላኩ አባት ሰላም ነው? ንገረኝ፣ ገዝቶ ነበር ወይ? ምንድን ነው የምታወራው? ንገረኝ። ልጄን በምን አስፈራታችሁት ነው ሽጉጥ እንዲገዛ ያደረጋችሁት? ራሱ ነው። ውሸት ውሸት! ልጄን አውቀዋለሁ። የመላኩ አባት ወደዛ ዝም ስለ የፈራው መሰለህ እንዴ? እገልሃለሁ። ትፈታተነኝ እናንተ የተረገማችሁ ልጆች። ይቅርታ፣ የተረገማችሁ ለማለት ፈልጌ አይደለም። ራሱ መላኩ ነው ሽጉጡን መግዛት የፈለገው። ቦቦ አንድ ላይ ክቡር አባትን ልንሰርቃቸው ነበር። ከዛ ግን መላኩ ሽጉጡን ወሰደና ራሱ ሰረቃቸው። ከዛ በኋላ ክቡር አባት ያገኙት አናውቅም። ከተረገሙ ልጆች ጋር እዚህ ምንም አታረግም። ሂድ ሂድ ሂድ። መድኃኒቱ አሳበደሽ እንዴ? ምንድን ነው የሚያስቅሽ? እድል አሳዝኖኝ ነው። ደብዳቤዎቹ ጠፍተዋል። እንዴት ማለት? ማጋር ናቸው? ምን አውቃለሁ። ከፈለክ ራስ መፈለግ ትችላለህ። ማግኘት አለብኝ። ነገርኩህ እኮ ራስን መፈለግ ትችላለህ። እሺ፣ የበጀ ሰነዶችን ስጪኝ። ምን? አሁን? አዎ፣ እፈልገዋለሁ። ያው የበጀ ሰነዱን ነው የምፈልገው። እሱ ጋር አይታየም። የሂሳብ ሰነድ ይላል። ማንበብ አትችልም? ቀለደሽ ሞተሻል። እሺ፣ ያው መድኃኒቱን ሰጠኛለህ? ጥሩ አድርገሻል። ይገባሻል። ግን ከዛ በፊት የሚቀረኝ ነገር አለ። ደግሞ ምን? ገዛኝ የሚያደርገውን ነገር እንዳለ ትነግሪኛለሽ። ገዛኝ? አዎ። ምን ነው ከመጀመሪያው ጀምሮ ጓደኛሞች ነን ምናምን እያላችሁ ስታሽቃብጡ አልነበረም እንዴ? ስለ ገዛኝ ለምንድን ነው ማወቅ የፈለግከው? እሱ አያገባሽም። የምልሽን ብቻ አድርጊ። አላደርግም። እኔ በሰው መሀል ጣልቃ አልገባም። ይሻላል። ለገዛህ ብለሽ የዶክተር ህይወትሽን ልታጪ? ይልቅ አስቢበት። እሺ በቃ ስጠኝ። ምን ልታረጊ ነው?
ስለገዛኝ ማውቀውን ሁሉ እነግርሃለሁ። ጎበዝ ዶክተር። ይግቡ። ይቀመጡ።